ታሪካችን የሚጀምረው ጃክ የሚባል በቻይና ውስጥ የሚገኝ አንድ የኩንጉ ፉ ውጊያ ትምህርት ቤት ውስጥ የጽዳት ሰራተኛ ሆኖ የሚሰራን ምስኪን ሰው ያስመለከተን ነው። ጃክ እንደ ማንኛውም ሰው ኩንጉ ፉ የመማር ትልቅ ፍላጎትና ህልም ነበረው። ግን ምን ያደርጋል፣ ወደ ትምህርት ቤቱ ገብቶ ለመማር አንዲት ሳንቲም እንኳን የሚከፍለው ገንዘብ አልነበረውም። ነገር ግን የኩንጉ ፉ ፍቅሩ እጅግ ከመበርታቱ የተነሳ ስራውን እየሰራ ልጆቹ ሲያሰለጥኑት በድብቅ ይመለከታቸዋል። ከዚያም ክፍተት ሲያገኝ ብቻውን ለሰዓታት ያያቸውን እንቅስቃሴዎች በድብቅ ይለማመዳቸዋል። ነገር ሁሉ በጥሩ ሁኔታ እየሄደ ሳለ አንድ ቀን የትምህርት ቤቱ አሰልጣኝ ማስተር በድብቅ ሲለማመድ ይዟል። ማስተሩም በከባድ ምቶች ከወገረው በኋላ የመጨረሻ ማስጠንቀቂያ ይሰጠዋል። በድጋሚ ስራህን ትተህ በድብቅ ኩንጉ ፉ ስትለማመድ ካየው ከስራ ነው ማባረርህ ብሎ ያስጠነቅቀዋል። ከዚያ ቀን ጀምሮ የትምህርት ቤቱ ተማሪዎችና መምህራን በየቀኑ ምስኪኑን ጃክን የሰለጠኑትን መለማመጃ ያደርጉታል። ሳይደበድቡት የሚያድሩበት ቀን አልነበረም። ጃክ ግን በዚህ ዓለም ላይ አባትም እናትም የሌለው ብቸኛ በመሆኑና ከዚህ ከተባረረ በቀላሉ ሥራ ማግኘት ስለማይችል ምንም ነገር ሳይናገር ሁሉንም መከራ ይችሏል። ከዚህ በኋላ ታሪካችን በአንድ ምግብ ቤት ውስጥ እያንኮራፋ እንቅልፉን የሚለጠጥ አንድ ሽማግሌ ሰው ያሳየናል። አዛውንቱ እንቅልፉን በተኛበት መሃል ጥቂት ትንኞች መጥተው እንዳይተኛ ይበጠብጡታል። ነገር ግን ይህ ፈዛዛ የሚመስለው አዛውንት እንደ አቦ ሸማኔ አይነት ቅልጥፍና ነበረው። በደቂቃው ውስጥ በብርሃን ፍጥነት ትንኞቹን በሙሉ በጣቶቹ ጨፍልቆ ይገላቸዋል። በድጋሚ ሊተኛ ሲል ግን የምግብ ቤቱ ሰራተኞች በቁጣ ይመጣሉ። ምክንያቱም የአዛውንት ባለፈው 1 ወር የሆቴል አልጋ ኪራይ ስላልከፈለ ነበር። አዛውንቱም ኪራዩን ከፍላለሁ ብሎ ቢለምናቸውም የሆቴሉ ሰራተኞች ግን ሊያወሩት አልፈልጉም። ከሰራተኞቹ አንዱ ጥግ ላይ ያስቀመጠውን ቅርጫት ያያል። ገንዘቡን እዚህ ውስጥ ደብቆት ይሆናል ብሎ ቅርጫቱን ሲከፍተው በድንገት አንድ መርዘኛ እባብ ወጥቶ እጁን ይነድፈዋል። አዛውንቱም ይህን አጋጣሚ ተጠቅሞ ሊያመልጥ ሲል የሆቴሉ ሰራተኞች ይገቡትና ዛሬማ እግርን ሰብረን ገንዘባችንን እናስመልሳለን ብለው በዱላና በቡጢ እላዩ ላይ ይረባረቡበታል። ነገር ግን ይህንን አዛውንት በንቀት ማሰባቸው ስህተት ነበር። አዛውንቱ ምንም አይነት መሳሪያ ሳይዝ በሁለት የምግብ መብያ እንጨቶች ብቻ የሁሉንም ዱላ ይመክትባቸዋል። በአንድ ሳህንና የምግብ መመገቢያ እንጨት ብቻ የሁሉንም አጥንት ይሰባብረዋል። አንዱ ከጀርባው መጥቶ ሊመታው ሲል አዛውንቱ የምግብ እንጨቱን በሰውዬው አፍንጫ ውስጥ ይቀረቅርለታል። ሌላኛውን ደግሞ ጫማውን አፉ ውስጥ ወጥፎ ጥርሱን ያራግፍለታል። ጩቤ ይዘው የመጡትን ሁሉ በእንጨቱ ብቻ እየመከተ ካስተማራቸው በኋላ ለማምለጥ ሲሮጥ በር ላይ ከሆቴሉ ዋና ባለቤት ጋር ይገናኛል። ባለቤቱም አዛውንቱን የሚያውቁ ይመስሏል። ግን ነገር ሁሉ በቅጽበት ስለተፈጸመ ምን እንደተፈጠረ እንኳን ሊያውቅ አልቻለም። በሌላ በኩል ደግሞ ጃክን እንመለከታለን። እንደተለመደው የትምህርት ቤቱን ወለል በጨርቅ ይፈትጋል። በዚህ መሃል ማስተሩ እንቅልፍ ሲያሸልበው ይህማ ጥሩ አጋጣሚ ነው ብሎ ከልጆቹ የኩንጉ ፉ እንቅስቃሴዎች ተምሮ ለመለማመድ ይሞክራል። ነገር ግን ብዙም ሳይቆይ ማስተሩ ከእንቅልፉ ተነስቶ ሻይ ሊጠጣ ሲል ጃክን ኩንጉ ፉ ሲለማመድ ያየዋል። ማስተሩን በንዴት ደሙ ይፈላና ወደ ጃክ መጥቶ በጫማው መቀመጫውን በኃይል ሲሾተው ጃክ ውሃ ላይ ዘፍ ይላል። ያው ሳይከፍል ስለሚለማመድ ነው እንደዚህ ጠምዶ የያዘው። ጃክ በፍርሃት ተውጦ መወልወያውን ይዞ በፍጥነት ሲነሳ በስህተት የማስተር ሊን ውድ ጫማዎች ላይ ውሃ ይደፋባቸዋል። ማስተር ሊም ይሄ ልጅ በቀላሉ አይማርም ብሎ እድሜ ልኩን የማይረሳው ትምህርት ሊሰጠው ይወስናል። ማስተር ሊ ጫማውን ዱቄት ላይ ይነክርና ጃክ ለሰዓታት ደክሞ የወለወለውን በሙሉ እየረገጠ ያቆሽሽበታል። ጃክ ሊከላከሉ ቢሞክርም ማስተር ሊ ግን ሙሉ ትምህርት ቤቱን በደቂቃዎች ውስጥ ያበላሽበታል። ቀጥሎም በድጋሚ ስህተት ከሰራ ሌላ ከባድ ስራ ነው የምሰጥህ፣ የዚህ ወር ደሞዝህን እቆርጥብሃለሁ ብሎ ዝቶበት ይሄዳል። ከዚያም ማስተሩ ተማሪዎቹን በአንድ ጊዜ 10 ሰው መጣል የሚያስችላቸውን አስፈሪውን የድራገን ስታይል ኩንጉ ፉ ሊያስተምር ይሰባስባቸዋል። ነገር ግን ከማስተማሩ በፊት የትምህርት ክፍያቸውን እንዲከፍሉ ይጠይቃቸዋል። ማስተር ሊ የድራጎኑን ስታይል ለተማሪዎቹ ሲያሳይ ሌላኛው አብሮት የሚሰራው ሌላ አስተማሪ ድንገት ጣልቃ ይገባና ያንኑ የሚያለማምዳቸውን ስታይል በራሱ በሌይ ላይ ተግባራዊ ያደርገዋል። ማስተር ሊም የመከላከል አቅም አጥቶ በሁሉም ተማሪዎቹ ፊት ተደብድቦ ይዋረዳል። በዚህ ሁኔታ ተማሪዎቹ በጣም ስላስገረማቸውና ስለሳቁበት ሌይ በሀፍረት ይሸማቀቃል። ማስተር ሊ
ይህን የጠፋውን ክብሩን ለመመለስ ሲልም ምንም አቅም እንደሌለው የሚያውቀውን ጃክ ወደ መድረክ ይጠራዋል። ጃክም ካሁን በፊት በተደጋጋሚ እንደ መጫወቻ ስለተደበደበ በዚህ ጊዜ ራሱን ለመከላከል ይሞክራል። ሌይ የመጀመሪያውን ምት ሲሰነዝርበት ጃክ በቀላሉ ይመክተዋል። ይህ የሚያሳየው ጃክ ምንም ባይማርም የራሱ የሆነ የተፈጥሮ ችሎታ እንዳለው ነው። ግን ጃክ ሆዱን መሸፈን ስላልቻለ ማስተር ሌይ ይህንን ክፍተት በመጠቀም በኃይል ሆዱ ላይ መቷል። ይህም ጃክን በከፍተኛ ሁኔታ እንዲጎዳ ያደርገዋል። ማስተር ሌይ አሁን እያስተማረ ሳይሆን ቅድም ሌላኛው አስተማሪ በተማሪዎቹ ፊት ስላዋረደውና ስላሸነፈው ያን ውስጥ ቁጭት በጃክ ላይ እየተወጣ ነው። ጃክን እንደ ሰው ሳይሆን እንደ ቦክስ መለማመጃ እየተጠቀመበት ነው። እዚያ የነበሩት ተማሪዎች ይህንን ግፍ በዝምታ ማየታቸው ትምህርት ቤቱ ምን ያህል ጭካኔ የተሞላበትና ስነ ምግባር የሌለው እንደሆነ ያሳየናል። ከድብደባው በኋላ ጃክ ወደ ትምህርት ቤቱ ጓሮ ሄዶ ፊቱን መታጠብ ይጀምራል። ወዲያውኑ ግን ቺን የሚባል የትምህርት ቤቱ ምግብ አብሳይ ጓደኛው መጥቶ ዛሬም እንደ ዕቃ ምስኪኑን ጃክ መለማመጃ አድርገውት እንደደበደቡት ይረዳል። ቺን ቁስሉ ላይ መድኃኒት እንዲያደርግ ቢነግረውም ጃክ ግን በንዴት እያለቀሰ ጥሎት ወደ ቤቱ ይገባል። በዚህ መሃል ያንን ከባድ ተዋጊ አዛውንት እንመለከታለን። ከረጅም የእግር ጉዞ በኋላ መጥቶ ከአንድ ትልቅ የኩንጉፉ ትምህርት ቤት ደጃፍ ላይ ለማረፍ ይቀመጣል። ብዙም ሳይቆይ የከተማው አስተዳዳሪ የሆነው ባለስልጣን ዝም ብሎ እየበላ ለወፈረበት ወፍራም ልጁ የሚሆን ጥሩ ኩንጉፉ አስተማሪ ፍለጋ ወደዚህ ትምህርት ቤት ይመጣል። አባትየው ልጁ በከተማው ውስጥ በሚገኝ ምርጥ ኩንጉፉ ትምህርት ቤት እንዲማርለት ይፈልጋል። ለዚህ ደግሞ የጠየቁትን ያህል ገንዘብ ለመክፈል ዝግጁ ነበር። የዚህኛው ትምህርት ቤት ባለቤትም ከዳኛው ዘንድ በርከት ያለ ገንዘብ መቀበል ስላሰበ ልጁን ወደ ትምህርት ቤት እንዲያስገባው ስለ ትምህርት ቤቱ የሌለ የባጤ ቋጡን እየቀባጠረ ይሰክሰዋል። ያንን በሬ የሚያህል ወፍራም ልጁንም ይህማ ገና ሲታይ ግርማ ሞገሱ ራሱ ያስፈራል እያለ ያሞጋግሰዋል። ግን ልጁ እኔ ሌላ ትምህርት ቤት ሰዎች በእጃቸው ጡብ ሲሰብሩ አይቻለሁ፣ የእናንተ ተዋጊ ይህንን ማድረግ ይችላል ብሎ ይጠይቃቸዋል። የትምህርት ቤቱ ባለቤትም ጡብ መስበር እኮ ለእኛ ተማሪዎች ቀላል ነገር ነው ብሎ እየፎከረም ተማሪውን ሰብሮ እንዲያሳያቸው ያዘዋል። ተማሪውም ጡቡን ሊሰብረው ሲል የወፍራም ልጅ ያስቆመውና ከላዩ ላይ ተጨማሪ 2 ጡቦችን ይደራርብበታል። በአንዴ 3 ጡብ እንዲሰብር ያዘዋል። ይህንን ያለው ተዋጊም በድንጋጤ ላበላብ ይሆናል። ነገር ግን ክብሩን ላለማጣት ሲል ሁሉንም ጉልበቱን አሰባስቦ በአንድ ምት 3ቱንም ሸክላዎች ሰባብሮ ጥሏቸው ይሄዳል። የወፍራም ልጅም በተዋጊው ጥንካሬ የሌለ ተደንቆ ነበር። ነገር ግን ከጀርባው የነበረውን እውነት አላወቀም። ተዋጊው እጁ በጡቡ ምክንያት አብጦ በህመም የሚገባበት ጠፍቶት ነበር። እዛው ቦታ ላይ ቢጮህ ኖሮ የትምህርት ቤቱ ስም ስለሚበላሽ ህመሙን በውስጡ ዋጥ አድርጎት ነበር። የወፍራም ልጅም ለአባቱ እኔ የምማሩ በዚህ ትምህርት ቤት ነው ብሎ ይወስናል። የትምህርት ቤቱ ባለቤትም በደስታ ተሞልቶ መልሶ ተዋጊውን እንደገና ያስጠራዋል። ተዋጊው ያበጠውን እጁን ለመደበቅ ቢሞክርም የወፍራም ልጅ መጥቶ በደስታ አንተን የምታስተምረኝ ብሎ እጁን ጨብጦ ሲጨምቀው ተዋጊው በህመም ጩኸቱን ያስነካዋል። የተዋጊው እጅ እንደዚያ ማበጡን ያየው ወፍራሙ ልጅም በድንጋጤ ይህማ በፍጹም አስተማሪ ሊሆን አይችልም ብሎ ጥሏቸው ይወጣል። የትምህርት ቤቱ ባለቤትም እየለመናቸው ለማስቆም ቢሞክርም ሀብታሙና ባለስልጣኑ ሰውዬ ግን ልጁን ይዞት ይወጣል። በዚህ ጊዜ የትምህርት ቤቱ ባለቤት አይኑ ከደጅ ላይ በተቀመጠው ምስኪን አዛውንት ላይ ያርፋል። ቢዝነስ የተበላሸው በዚህ መጥፎ ሽማግሌ ምክንያት ነው ብሎ በማሰብ ጠባቂዎቹን ልኮ አዛውንቱን ከዚያ ቦታ እንዲያባረሩት ያዛል። ነገር ግን አዛውንቱ እንዳሰቡት በቀላሉ የሚበገር አልነበረም። ጥበቃዎቹ በሙሉ ተረባርበው ሊያስቆሙት እንኳን አልቻሉም። በዚህ መሃል ጃክ በቦታው ይደርሳል። በርካታ ጠምሻዎች አንድን ሽማግሌ ላይ ሲረባረቡ ሲያይ ሊረዳው ወደ እነርሱ ይጠጋል። እነዛ ሰዎች ደግሞ ጃክ የሌላ ትምህርት ቤት ሰራተኛ እንደሆነ ስላወቁ እሱንም አብረው ይደበድቡታል። ግን ጃክ ሲደበደብ ያየው አዛውንት የጃክን እጆችና እግሮች ይዛል። ተዋጊው ሊመታቸው ሲመጣ አዛውንቱ ከጀርባው ሆኖ ያስቀርለታል። ጃክ ግን ምቱን የሰነዘረው ራሱ ይመስሏል። በእውነቱ ግን አዛውንቱ ከጀርባው ሆኖ የጃክን እጅና እግር እየተቆጣጠረ ድንቅ ውጊያ ያዋጋው ነበር። በዚህ ምክንያት ጃክ ሁሉንም በጥሩ ሁኔታ እንደቀጠቀጣቸው ይሰማዋል። በዚህ መሃል አንደኛው አጥቂ ሊመታቸው ሲመጣ አዛውንቱ የጃክን ሱሪ ያውልቅበታል። ጃክም ሱሪውን ለማንሳት ሲያጎንብስ የሰነዘረባቸው ሳይነካቸው ያልፋል። በዚህ መሃል አንድ ሰባኪ ቄስ መጥቶ
እባካችሁን ጸባችሁን አቁሙ፣ ይልቁኑ ንስሐ ግቡ ብሎ ሊሰብካቸው ይሞክራል። እነዚያ ትዕቢተኞች ግን ይልቁኑ ንዴታቸውን እሱ ላይ ማብረድ ይጀምራሉ። ይህ ግርግር ሲነሳ ጃክ አዛውንቱን ለማስመለጥ በጓሮ በር በኩል ወደሚሰራበት የኩንጉፉ ትምህርት ቤት ይወስዷል። ከዚያም በድሮ ጊዜ እኮ ትምህርት ቤታችን ብዙ ተማሪዎች ነበሩት፣ አሁን ግን ተማሪዎቹን በሙሉ አልቀው ጥቂት ሰዎች ብቻ ነው ይቀሩን እያለ ያጫውተው ጀመር። በዚህ መሃል ጃክ ሽማግሌው አብራቸው የምትኖር አንዲት ድመት እንዳለቻቸው ይመለከታል። ጊዜያቸውን ሙሉ ከሷ ጋር ነበር የሚያሳልፉት። ሽማግሌው ቀጥለውም ስሜ ፓይቻንግ ይባላል፣ ያገኙት መንገድ ላይ የምለምን የኔ ቢጤ ድሃ ነኝ ብሎ ለጃክ ራሱን ያስተዋውቋል። በሌላ በኩል ደግሞ የከተማው ባለስልጣን ጃክ ወደሚሰራበት በሌይ ኩንጉፉ ትምህርት ቤት ለማስመዝገብ ሲመጣ እንመለከታለን። እርጉሙ አሰልጣኝ ማስተር ሌይ እንደተለመደው የታወቀ ነው ማንም አይችለኝም እያለ ጉራውን እየቸረቸረ በኩንጉፉ ስልጠና እኮ እኛን የሚወዳደር አንድም እንኳን ትምህርት ቤት የለም እያለ ሌላ ያካብዳል። ግን እሱ በሳክስ ማነው በውሸት የታወቀ ማስተር ነበር። ባለስልጣኑንም ባንዴ በወሬ ያሰምጧል። ነገር ግን ያ የባለስልጣኑ ወፍራም ልጅ አሁንም በትምህርት ቤቱ ላይ ጥርጣሬ ነበረው። ይህንን ያየው ሌይ ባለስልጣኑን ለማሳመን ሲል መስኪኑ ጃክን ጠርቶ ከአንዱ ጎበዝ ተማሪው ጋር እንዲዋጋ ያደርገዋል። ሌይ ሁለቱ ጨርሶ እንደማይመጣጠኑ ስለሚያውቅ ጃክን በሚስጥር ሲሰነዝርብ በፍጹም እንዳትመተው ብሎ ሊያስወግረው ያዘጋጀዋል። ትግሉ ይጀመራል። ጃክም እንደተባለው ምንም ሳይመልስ በዝምታ በርካታ ጥፊዎችንና እርግጫዎችን ያስተናግዳል። አንድ ጊዜ ግን በጣም ስለተናደደ በስህተት እጁን ሊያነሳና ሊመታው ሲል ያኛው ተማሪ በሹክሹክታ ስማኝ፣ ጫፊን እንዳነካኝ ካልሆነ ግን ከስራ ትጫራለህ ብሎ ያስፈራረዋል። ጃክም ላለመባረር ሲል ጥርሱን ነክሶ ህመሙን ይውጠዋል። ያኛው ወፍራም ልጅም በትምህርት ቤቱ ለመመዝገብ እስኪስማማ ድረስ ጃክን እንደ ቦክስ መለማመጃ ይጫወትበታል። ከዚያም ወፍራሙ ልጅ በትምህርት ቤቱ ለመመዝገብ ተስማምቶ ሲጨርስ ማስተር ሌይ ለጃክ አጉላዛኝ መስሎ አይዞ ተነስና ሄደ ቁስልን ታከም ይለዋል። ጃክ በቁስል ተሞልቶ ወደ ቤቱ ሲመለስ ሽማግሌው ፓይቻንግ የእሱን ሁኔታ አይቶ በጣም ያዝንለታል። እሱን ለማዝናናትና ህመሙን ለማስረሳት ሲልም አንዲት የሸክላ ሳህን በእጁ ይዞ ማሽከርከር ይጀምራል። እስኪ ይህችን ሳህን ከእጄ ለመቀማት ሞክር፣ የምችል አይመስለኝም ብሎ ይፈትነዋል። ጃክም ይህማ ምን ይከብዳል ብሎ ሳህኗን ለመቀማት ይሞክራል። ነገር ግን እንዲህ ቀላል አልነበረም። ሽማግሌው ፓይቻንግ ሳህኗን እንደ ማግኔት ከሰውነቱ ጋር እያጣበቀ ጃክ ሳህኗን እንዲነካ እንኳን እድል አልሰጠውም። ጨዋታውን ቀለል ለማድረግ ሲልም አያት ፓይቻንግ መሬት ላይ ያስቀምጥለታል። ነገር ግን መሬት ላይ የተቀመጠችውንም ሳህን ጃክ ሊነካት አልቻለም። በመጨረሻም ጃክ ደከመውና ተስፋ ሲቆርጥ አያት ፓይቻንግ ሳህኗን ይሰጠዋል። ጃክም በዚህ ጨዋታ በጣም ተደስቶ እሱም እንደ ሽማግሌው ለማድረግ ሲሞክር ሳህኗን ከመሬት ጋር አጋጭቶ ይሰብራታል። ከዚያም በቀኑ ድካም ምክንያት ሁለቱም ተኝተው ሳለ እኩለ ሌሊት ላይ አያት ፓይቻንግ ተነስቶ ጃክ ለሱ ሲል ያለ ብርድ ልብስ በብርድ እየተንቀጠቀጠ መተኛቱን ይመለከታል። ስለዚህ የራሱን ብርድ ልብስ ከላዩ ላይ አውልቆ ያለብሰዋል። በማግስቱ ጃክ ሲነቃ አያት ፓይ እዚያ አልነበረም፣ ጥሎት ሄዷል። ነገር ግን ጃክ ራሱን እንዲጠብቅና ትንሽ ኩንጉፉ እንዲማር ሲል በግድግዳው ላይ አጫጭር ምልክቶችንና ማስታወሻዎችን ጽፎለት ነበር። ወደ ውጭ ሲወጣም አያት ፓይቻንግ መሬቱ ላይ የእግር ምልክቶችን ሰርቶለት ያገኛል። ጃክም ሽማግሌ የሆነ ነገር ሊያስተምሮ እንደፈለገ ወዲያውኑ ይገባዋል። እግሩንም በእግር ምልክቶቹ ላይ ያረገ በየቀኑ ጠንክሮ መለማመድ ይጀምራል። በየቀኑ እየሰለጠነ በአጭር ጊዜው ውስጥ ራሱን የሚከላከልበትን ትልቅ ችሎታ ያዳብራል። በሌላ በኩል ደግሞ አያት ፓይቻንግ በጫካና በጎዳናዎች ላይ ሲጓዝ በየደጁ እየዞረ የኢየሱስን ወንጌል የሚያስተምረውን ያንን ሰባኪ ያየዋል። አያት ፓይቻንግ ቄሱ እንዳያውቀውና እንዳያጠራጠረው ወዲያውኑ እንደ የኔ ቢጤ መስሎ መለመን ይጀምራል። ለካ ሽማግሌው ፓይ ስኔክ ፌስት የሚባል የሚታወቀውና በጣም ጥንታዊው ማርሻል አርት የመጨረሻው መምህር በመሆኑ አደገኛ ጠላቶች እየተከታተሏቸው ነበር። ስለዚህ ያንን ሰባኪ ቄስ ሲያዩት ሰላይ ስለመሰላቸው እውነተኛ ማንነታቸውን ለመደበቅና ቄሱ እንዳይጠራጠራቸው ወዲያውኑ ምስኪን ለማኝ በመምሰል ትኩረት ላለመሳብ ይሞክራሉ። ከዚያም ፓይቻንግ በደጁ ላይ የእባብ ምልክት የተቀረጸበትን ቤት እየፈለገ ነበር። ብዙም ሳይቆይ ሽማግሌው ቤቱን ያገኘዋል። ነገር ግን ወደ ውስጥ ሲገባ
ቤቱ ሙሉ በሙሉ ፈራርሶ ባዶውን ቀርቶ ነበር። ፓይቻንግ ነገሩ ሳይገባው በድንገት አንድ የሌላ ኩንጉፉ ማስተር ከጀርባው ይመጣና ማንን እየፈለክ ነው ብሎ ይጠይቀዋል። ፓይቻንግም እንደገና ለማኝ ለመምሰል ይሞክራል። ነገር ግን ሊያመልጥ ሲል ያ ማስተር ጥቃት ይሰነዝርበታል። ምክንያቱም ይህ ሰው ተራ ለማኝ አዳሪ ሳይሆን የስኔክ ስታይል ኩንጉፉን እስካሁን ይዞ የቆየ ትልቅ ማስተር መሆኑን አውቆት ነበር። በሁለቱ መካከልም አስደናቂ ፍልሚያ ይደረጋል። እዚህ ጋር ነው እንግዲህ የአያት ፓይቻንግ የእውነተኛን የኩንጉፉ ጥበብ የምናየው። ያንን ማስተር በጥፊና በእርግጫ አንጠባጥቦ ያሸንፈዋል። ከዚያም ከዚህ ቦታ ላይ ለማምለጥ ሲሮጥ ያቺ ሰላይ ቄስ ከፊቱ መታ ትቆማለች። ቄሱን በድንገት በጩቤ ወቅቶ ፓይቻንግን በጽኑ ያቆስሏል። ሁለቱ ሰዎች የስኔክ ስታይል ኩንጉፉን ከምድረ ገጽ ፈጽሞ ለማጥፋት ሲሉ አያት ፓይቻንግን ለረጅም ጊዜ ሲፈልጉት እንደነበር እንረዳለን። ግን አያት ፓይቻንግን አቆሰሉት እንጂ በቀላሉ ሊገድሉት አልቻሉም። ከዚያም ፓይቻንግ ሁለቱን የሚያታልልና አምልጧቸው ይሄዳል። ወደ ነሌ ኩንጉፉ ትምህርት ቤት ስንመለስ ባለስልጣኑ ልጁ በሌ ትምህርት ቤት ውስጥ እንዴት ኩንጉፉ እየተማረ እንደሆነ ለማየት ተመልሶ ይመጣል። የአጭበርባሪ መምህር ሊም ልጁን አሪፍ አድርጌ አስተምሬዋለሁ ለማለት የወፍራሙን ልጅ ጥንካሬ ለማሳየት ሲል ጃክን ይጠሯል። ከዚያም ጃክ አሁን ከዚህ ልጅ ጋር ትፋለማለህ፣ ነገር ግን ዋናው ሥራ እንደለመድከው መደብደብና መውደቅ ብቻ ነው ብሎ ያዘዋል። ነገር ግን ጃክ በድብቅ ባደረገው ልምምድ ምክንያት በጣም ቀልጣፋ ሆኗል። ወፍራሙ ልጅ ሊመታው ቢሞክርም ጃክን እንኳን ሊመታው ቀርቶ ሊነካው አልቻለም። ወፍራሙ ልጅ በመጨረሻም የተማረውን ኃይለኛ የድራጉን መት ሰንዝሮ ጃክን ሊመታው ሲል ዘሎ ያመልጧል። ልጁም ቁጥጥሩን አጥቶ በቀጥታ ባለስልጣን አባቱ ላይ ተደፍቶ አብረው ተያይዘው ይወድቃሉ። አባትየውም በልጁ ክብደት ምክንያት መተንፈስ አቅቶት ሊሞት ምንም አልቀረውም። ከዚያም ባለስልጣኑ ተናዶ ልጁን እየጎተተ ትምህርት ቤቱን ትቶ ይወጣል። ማስተር ሌይ ግን በንዴት አብዶ ወደ ጃክ ይመጣና አንተ ደንቆሮ፣ እኛ ያልንን ሳታደርግ አሁን ከኛ የምታመልጥ ይመስላል ብሎ ከተማሪዎቹ ጋር ጃክን አድቅቀው ይደበድቡታል። ጃክን በንዴት እያለቀሰ ወደ ጫካው ይሄዳል። በዚያው ጫካ ውስጥም ንዴቱን በአንድ ቁጥቋጦ ላይ ሲወጣም በድንገት አዛውንቱን ፓይቻንግን ያያቸዋል። አዛውንቱ በአጥቂዎች ተከበው ከባድ ጉዳት ደርሶባቸው ለማምለጥ ሲታገሉ ነበር። ጃክ ወዲያውኑ አዛውንቱን ደግፎ ወደ አንድ ሰዋራ ደህንነቱ የተጠበቀ ቦታ ይወስዳቸዋል። ከዚያም በፍጥነት ወደ ትምህርት ቤቱ ሾልኮ በመግባት መድኃኒቶችን ይሰርቃል። ከዚያም መድኃኒቶቹን አፍልቶና ሾርባ ሰርቶ ለአዛውንቱ ሲያጠጣቸው የፓይቻንግ ጤንነት በሂደት እየተመለሰ ይመጣል። በሌላ በኩል ደግሞ እነዛ ጥቃት ያደረሱት ሰዎች አዛውንቱ ፓይቻንግን ለመፈለግ ስብሰባ ይቀመጣሉ። የመሪያቸው ስም ወንግ ይባላል። ወንግ የንስር ኩንጉፉ ጥበብ መምህር ሲሆን በምድር ላይ ተፎካካሪው የሆነውን የሽማግሌው የፓይቻንግን የስኔክ ስታይል ሙሉ ለሙሉ ማጥፋት ይፈልጋል። እነዚህ ሁለት ስታይሎች ለዘመናት የቆየ ጠላትነት ነበራቸው። ወንግ የስኔክ ስታይልን የሚማሩ ተማሪዎች ላይ ዘመቻ ከፍቶ በሺዎች የሚቆጠሩ ተማሪዎችን አስጨርሷል። አሁን የቀረው ብቸኛው ሰውና መምህሩ ሽማግሌው ፓይቻንግ ብቻ ነው። እሱ ከተገደለ የስኔክ ስታይል ለዘላለሙ ከምድረ ገጽ ይጠፋል ማለት ነው። እነርሱ ይህንን ሴራ እያሴሩ ጃክ ግን ሙሉ ጊዜና ትኩረቱን ለአዛውንቱ እንክብካቤ በመስጠት ላይ ነበር። አዛውንቱ ፓይቻንግ በጃክ መልካምነት ልባቸው ተነክቶ ልጄ ኩንጉፉ መማር ትፈልጋለህ እንዴ ብሎ ይጠይቁታል። ጃክም ይህንን ሲሰማ የልጅነት ህልሙ ስለነበር ወዲያውኑ በደስታ አዎ ብሎ ይቀበላል። ነገር ግን አዛውንቱ ፓይ ሁለት ጥብቅ መስፈርቶችን ያስቀምጥለታል። አንደኛ የተማርከውን ኩንጉፉ ለአንድም ሰው አታሳይም፣ በጣም አስገዳጅ ነገር ካልተፈጠረ በቀር። ሁለተኛ እኔ ከሰው ጋር ስታገል ብታየኝ እንኳን በጭራሽ ልትረዳኝ እንዳትመጣ ይሉታል። ጃክም በቃሉ መሰረት መስፈርቶቹን ተቀብሎ ልምምዱን ይጀምራል። ፓይቻንግ ለጃክ አደገኛውን የስኔክ ስታይል ማሰልጠን ይጀምራል። አዛውንቱ በዱላ እየመታው የጃክን እጆችና እግሮች እንቅስቃሴ እንደ እባብ የመለጠጥና የማጣጠፍ ጥበብን ያስተምሩታል። ከዚያም በሆዱ ላይ ተቀምጠው ሐሞቱ እስኪፈስ ድረስ ያሰሩታል። ልምምዱ በየቀኑ እየከበደ ነበር የሚሄደው። ፓይቻንግ ከጃክ ጣቶች ስር የሚቃጠል ሰንደል በማስቀመጥ በጣቶቹ ጫፍ ብቻ ሰውነቱን እንዲደግፍ ያደርገዋል። ትንሽ ከተንቀሳቀሰ ሰውነቱ ይቃጠላል። ጃክ አልፎ አልፎ ለማታለል ቢሞክርም አዛውንቱ ግን ከሱ የባሰ ነቂ ነበር። አስቀድሞ ወዲያውኑ ይዙታል። ከሳምንታት የድብቅ ስልጠና በኋላ የጃክ ሰውነት እያገገመና እየጠነከረ ቢመጣም አሁንም ለስኔክ ስታይል የሚያስፈልገው የመተጣጠፍ ባህሪ አልነበረውም።
ስለዚህ ፓይቻንግ እንቁላሎችን ሳይሰብር በእጅ ማንሳትን ያስለምደዋል። ግን ጃክ መጀመሪያ ላይ የያዘውን እንቁላል በሙሉ እየሰበረ ያስቸግረው ነበር። ነገር ግን አዛውንቱ ወገቡን እንደ ፕላስቲክ እያጠፈ እንዲሄድ ካሰለጠኑት በኋላ ጃክ በሰውነቱ ላይ የውሃ ሳህን አድርጎ ሳይደፋበት መራመድና እንቁላሎችን ሳይሰብር ወደ ቅርጫት ማስገባት ይለማመዳል። በመጨረሻም ከዚህ ሁሉ አደገኛ ስልጠና በኋላ ጃክ አሁን የስኔክ ስታይል ኩንጉፉን ስልጠናውን በስኬት ያጠናቅቃል። ነገር ግን ልምምዱ እዚህ ላይ አላበቃም። አንድ ቀን አዛውንቱ ተኝተው ሳለ ጃክ በእግሩ ወንበራቸውን መጥቶ ሊጥልባቸው ይሞክራል። አዛውንቱ ግን ተኝተውም ቢሆን ንቁ ስለነበሩ አካላቸው ጨርሶ አልተንቀሳቀሰም። ከጥቂት ሳምንታት በኋላ ማስተር ሌይ ጃክን እንደገና ወደ ስራው ይመልሷል። ምክንያቱም እንደ ጃክ ያለ ጠንካራ ሰራተኛ ከየትም ስለማያገኝ። አንድ ቀን ማስተር ሌይ ጃክ ምናልባት ስራውን ካልሰራ ልቅጠው ብሎ ይመጣል። ነገር ግን ጃክ አሁን ዝግጁ ነው። ሌይ እንደለመደው የቆሸሸ እግሩን መሬት ላይ ሲያደርግበት ጃክ በፍጥነት በፎጣ ይቀድመዋል። ማስተሩም እየተናደደ እግሩን በፍጥነት ሲያነሳና ሲጥል ጃክ በሴኮንዶች ውስጥ እግሩ ስር ፎጣውን እያስገባ ያጸዳበታል። ማስተር ሌይ ተንኮሉ አልሳካል ሲለው በንዴት ጥሎት ሲሄድ በድጋሚ ወለሉ እግሩን አንሸራቶት መሬት ላይ ይደፋል። ብዙም ሳይቆይ በትምህርት ቤታቸው ግቢ ውስጥ አዲስ የሀገሪቱን ኩንጉፉ ውድድር ያሸነፈ አንድ ተዋጊ ሰው ብቅ ይላል። የነ ማስተር ሌይን ትምህርት ቤት አፈላልጎ ነበር ያገኘው። ወደ ትምህርት ቤታቸው መጥቶም እስኪ ማን ነው ወንድ ነኝ የሚል መጥቶ ይጋጠመኝ ብሎ ይፎክራል። ማስተር ሌይም ማንኝ የምትለው አንተ ለአንተኛ ሳንሆን ተማሪዎች ይበቋል ይሏል። ማስተር ሌይና አጋሩ በትምህርት ቤታቸው ውስጥ ተማሪዎቹን የሚያስተምሩት ለገንዘብና ለዝና እንጂ ትክክለኛ የኩንጉፉ ችሎታ አልነበራቸውም። ስለዚህ አዲስ ቻምፒዮን የሆነው ፋይተር ሲመጣ ትክክለኛ ችሎታ ስለሌላቸው ከእርሱ ጋር ለመጋጠም ፈርተዋል። ተዋጊውም እኔ ከልጆች ጋር አልጫወትም፣ ከእናንተ ከአስተማሪዎቹ ጋር ነው መጋጠም የምፈልገው ይላቸዋል። ሁለቱ ማስተሮች በፍርሃት ሲርዱ ሲያቸውም ሁለታችሁም አብራችሁ መታችሁ መቅጠም ትችላላችሁ ብሎ ይቀልድባቸዋል። ሁለቱ ማስተሮች ሁለት ሆነንማ በቀላሉ እንበለዋለን ብለው በድፍረት ይገባሉ። ነገር ግን ፋይተሩ በእጁ እንኳን ሳይጠቀም በእግሩ ብቻ ያጉላላቸዋል። ማስተር ሌይንማ እንደ ኳስ አንጠባጥቦ ነበር ያፈረጠው። ሁለቱም ተስፋ ቆርጦ አፈር እስኪልሱ ድረስ ያንከባልላቸዋል። ጃክ ይህንን ያለቆቹን ውርደት ሲያይ ሊረዳቸው ያስብና የፋይተሩን እግር ስቦ ይጥለዋል። ከዚያም ወዲያውኑ ወደ ተማሪዎቹ ውስጥ ገብቶ ይቀላቀላል። ፋይተሩ ግን በቀላሉ በማሸነፉ ደስ ብሎታል። ምክንያቱም ሁለቱም ማስተሮች መሬት ላይ ወድቀው እንደገና የመነሳት አቅም እንኳን አልነበራቸውም። ተማሪዎቹም ይህንን ሲመለከቱ አሬ ፋይተር አውሬ ነው፣ እርሱ ጋኑ መሰልጠን ያለብን በማለት የማስተር ሌይን ትምህርት ቤት ጥለው ሙሉ በሙሉ ወደ አዲሱ ፋይተር ትምህርት ቤት ይኮበልላሉ። ትንሽ ቆይቶ ግን ማስተር ሆንግ የሚባለው የትምህርት ቤቱ እውነተኛ ባለቤት ከብዙ ዓመታት በኋላ ይመለሳሉ። ነገር ግን በሙሉ ተማሪዎቹ ኮብልለው የትምህርት ቤታቸውን ባዶነትና ውርደት ሲያዩ አይናቸውን ማመን አቃታቸው። ግቢው ውስጥ ጃክ ብቻውን ሲያጸዳ ነበር ያገኙት። ጃክ ማስተር ሆንግን ሲያያቸው በደስታ ይቀበላቸውና የሆነውን ውርደት በሙሉ ዘርዝሮ ይነግራቸዋል። ማስተር ሆንግም ተናደው የበቀል እርምጃ ለመውሰድ ወደ አዲሱ ፋይተር ትምህርት ቤት ያመራሉ። እዚያም የአንዱን ፋይተር ተማሪ በቀላሉ አንጠባጥቦ ይጥሉታል። ነገር ግን ተማሪዎቻቸውን አሳምነው ለማስመለስ ዋናውን ሻምፒዮን ማሸነፍ ነበረባቸው። ዋናው ፋይተር ብቅ ይላል። ሁለቱም ሲጀምሩ ውጊያው እኩል ነበር። ማስተር ሆንግ ጥሩ ፍክክር አሳይቶ ነበር። ነገር ግን ፋይተሩ እያደረ እየበረታ መጥቶ ማስተር ሆንግን ማሰቃየት ይጀምራል። ጃክ ማስተር ሆንግ ሲመታ እያየ ሊረዳቸው ፈልጓል። ነገር ግን ሽማግሌው ፓይቻንግ አስፈላጊ ካልሆነ በስተቀር የሰለጠንከውን ለማንም እንዳታሳይ ስላለው ዝም ብሎ ቆሞ በማየት ይጨነቃል። በዚህ መሃል የንስር ስታይል ባለቤቱ ዎንግ ሽማግሌውን ለማጥፋት የሚፈልገው ሰው ማለት ነው ተሸሽጎ ውጊያቸውን ይመለከታል። ሽማግሌው ፓይቻንግም በቦታው በኩል አልፎ ሲሄድ ዎንግን ተደብቆ ያየዋል። ስለዚህ እንዳያቸው ብሎም ደበቅ ብሎ ያልፋል። በውጊያው ላይ ፋይተሩ ማስተር ሆንግን ሊገድላቸው ሲል ጃክ ግን ትዕግስቱ ያልቃል። ጫማውንም አውልቆ በፋይተሩ ጭንቅላት ላይ ይወረውርበታል። ፋይተሩን በንዴት አብዶ ወደ ጃክ ሲመጣ ጃክ አቋሙን ይዞ የሰለጠነውን የስኔክ ስታይሉን ያውጠዋል። ተደብቆ ሲመለከት የነበረው ዎንግም ይህንን ሲያይ ይደነግጣል። ይህማ የስኔክ ስታይል ነው ብሎ ትክክለኛው ጠላቱ ከሆነው ሽማግሌው ጋር እንደሚያገናኘው ይረዳል። ማስተር ሆንግም እባክን አትጋጠም ቢሉትም ጃክ ግን ንግግራቸውን ትቶ ወደ ውጊያው ይገባል። ተማሪዎቹ በሙሉ የጃክን ውጊያ ሲያዩ በጣም ይገረማሉ።
ምክንያቱም እነርሱ ሲጫወቱበት እንጂ ይህን አደገኛ ችሎታውን በጭራሽ አይቶት አያውቁም። ጃክ የፋይተሩን ምት በሙሉ በቅልጥፍና እየመከተ ያበጥረዋል። ፋይተሩ በእጁ ለመማታት አቅም ሲያጣም ዱላ ያነሳል። ነገር ግን ጃክ በዱላ ውጊያም አደገኛ በመሆኑ ፋይተሩን አፈር ከድሜ ያበለዋል። በመጨረሻም የኮበለሉትን ተማሪዎቹን በሙሉ ይዞ ወደ ትምህርት ቤታቸው ይመለሳል። ከዚህ በኋላ ጃክ ወደ ቤቱ ሲመለስ ሽማግሌው ፓይቻንግ ለድንገተኛ ጉዳይ መጥቶ እንደሄደና ለእርሱ የስኔክ ስታይል መማሪያ መጽሐፍ ትቶለት እንደሄደ ይመለከታል። ጃክ ፓይቻንግን ለመፈለግ በፍጥነት ቢሮጥም ሊያገኙ አልቻለም። ተስፋ ቆርጦም እየተመለሰ ሳለ ጠላታቸው ወንግ መንገድ ላይ ያገኘውና ሰላም፣ እኔ ፓይቻንግ የድሮ ጓደኛው ነኝ፣ እንደ መምህር ቁጠረኝ ብሎ ይተዋወቀዋል። ጃክ ግን ሁኔታው ምንም አልተመቸውም። ወንግም ጃክ እንዳልተሸወደለት ሲረዳ ለውጊያ ይጋብዘዋል። ጃክም በስኔክ ስታይል አሸንፈዋለሁ ብሎ ሲገባ ወንግ ግን የስኔክ ስታይልን ሚስጥር በሙሉ ስለሚያውቅ የጃክን ውጊያ ጥበብ በሙሉ በቀላሉ ያከሽፍበታል። ወንግ ጃክን በወደቀበት ሊገለው ይችል ነበር። ነገር ግን ሽማግሌው ፓይቻንግን ለማግኘት ይረዳኛል ብሎ ይተዋዋል። ከዚያም ወንግ ለጃክ መምህር ሲመለስ እኔ እዚህ ቦታ እንደመጣው ሳትናገር ለእኔ ብቻ ሳውቀኝ፣ ለእርሱ ትልቅ ስጦታ እሰጠዋለሁ ብሎ ትሄዳል። ጃክም ትልቅ ስጦታ አለኝ ስላለው እውነቱን መስሎታል። በኋላም ጃክ ወደ ቤቱ ሲመለስ ያችን የስኔክ ማርሻል አርት ማሰልጠኛ መጽሐፉን ያጣታል። ግራ ተጋብቶም እዚህም እዚያም ሲፈልጋት በመጨረሻ ያገኛታል። ግን ምን ያደርጋል፣ ድመቷ ተጫውታበት ተቀዳዶ ነበር ያገኘው። ጃክም በንዴት አብዶ ድመቷን ሊገርፋት ሲል ግን ድመቷ እዚያው ቤት ውስጥ ከአንድ አደገኛ እባብ ጋር የሙሽረት ትግል ስታደርግ ይመለከታል። በድመቷና በእባቡ መካከል የከረረ ፍርሚያ ይደረጋል። በመጨረሻም ድመቷ በሹል ጥፍሮቿ እባቡን ሸነታትራ ትገለዋለች። ጃክ በድመቷ ማሸነፍ በጣም ይደሰታል። ነገር ግን በዚያው ቅጽበት አንድ ድንቅ ሐሳብ በአእምሮ ውስጥ ይመጣለታል። ለምን የእባቡን ውጊያ ስታይል ከድመቷ ጥፍር ጋር አዋህጄ አዲስ አደገኛ የውጊያ ስታይል አልፈጥርም ብሎ ያስባል። ከዚያም ጃክ ሰዓታት ወስዶ በዚህ አዲስ ቴክኒክ ልምምድ ያደርጋል። እያንዳንዱ እንቅስቃሴው ከበፊቱ የበለጠ የከፋና ገዳይ ነበር። በሌላ በኩል ደግሞ ሽማግሌው ማስተር ፓይ መንገድ ላይ ሳለ በድንገት አንድ ዛፍ ላይ የራሱ ተማሪን አስከሬን ተሰቅሎ ያገኘዋል። በቅጽበት የወንግ ተማሪ በድንገት ጥቃት ይሰነዝርበታል። ፓይቻንግ ግን ጥቃቱን በቀላሉ ይመክቷል። እስከ ዛሬ ሲሸሽ የነበረ ቢሆንም አሁን ግን የተማሪውን አሰቃቂ አሟሟት ሲያይ ንዴቱ ድንበር አልፎ ስለነበር ምንም ሳያዝንለት ያንን ገዳይ እዚያው ይጨርሷል። በኋላም ፓይቻንግ ወደ ጃክ ቤት ይመለሳል። ግን እዚያ ያለው የምግብ አብሳያቸው ሰው ደግሞ ወንግ ከፍሎስ ስለነበር በሻያቸው ውስጥ መርዝ ይጨምርባቸዋል። ጃክና ማስተሩም እየተጨዋወቱ ሻውን መጠጣት ይጀምራሉ። በዚህ መሃል ጃክ ለሽማግሌው አንድ ሰው ሊያገኘ ይፈልጋል፣ ቆይ ጠብቀኝ ብሎት ወደ ዋናው ጠላታቸው ወንግ ጋር ይሄዳል። ከዚያም እባክህና ማስተሬ ተመልሷል፣ ስጦታውን ስጠው ብሎ ይነግረዋል። ወንግ በዚህ ጊዜ ሽማግሌውን ሳልገድለው አልመለስም ብሎ በፍጥነት ይመጣል። ነገር ግን ወንግ እዚያ ሲደርስ ሽማግሌው ፓይቻንግ ግድግዳውን ዘሎ ማምለጡን ይረዳል። ግን ለመኖር ብዙ ጊዜ አይኖረውም ብሎ ይከተሏል። ጃክም ከኋላቸው ሲሮጥ ያ ሰባኪ መስሎ የመጣው ሰው መንገድ ይዘጋበታል። ጃክ አሁን ላይ ነበር ያወቀው ይህ ሰው የሃይማኖት አባት ሳይሆን አደገኛ ሰላይ መሆኑን። ጃክ የማስተሩ ሕይወት አደጋ ላይ መሆኑን ስለተረዳ ለማምለጥ ሲሞክር፣ ቄሱ ግን ጎራዴውን መዞ ፊት ለፊቱ ይቆማል። ከዚያም ሁለቱም አደገኛ ፍልሚያ ይጀምራሉ። ነገር ግን ጃክ አዲሱን የድመትና እባብ ያቀላቀለበትን ቴክኒክ ተጠቅሞ ጠላቱን በሴኮንዶች ውስጥ ዘርሮ ይጥሏል። በሌላ በኩል ደግሞ ጠላት ወንግ ሽማግሌው ፓይቻንግን ያገኘዋል። ወንግም የሁለታችን የትግል ስታይል ለዘመናት ጠላት ነበር፣ ዛሬ ግን ያንተ ስታይል ያበቃለታል፣ ምክንያቱም አንተ ዛሬ ትሞታለህ ብሎ በኃይል ያጠቋል። ፓይቻንግን በጀግንነት ቢጋፈጥም በእድሜው መግፋት ምክንያት ግን ፍጥነቱ ስለቀነሰ በወንግ ይበለጣል። በመጨረሻ ወንግ ሊገድለው ሲል ጃክ በድንገት መጥቶ የማስተሩን ሕይወት ያተርፈዋል። ግን ሽማግሌው ፓይ ጃክን ለማዳን ሲል የእኔ ተማሪ አይደለም፣ አንተንም ስለማይችል እባክህን ልቀቀው ይለዋል። ወንግ ግን የስኔክ ስታይልን የሚያውቅ ማንኛውም ሰው ጠላቴ ነው፣ መሞት አለበት ብሎ ጃክ ላይ ይነሳበታል። ወንግ ጃክ በስኔክ ስታይል ይፋለመኛል ብሎ ጠብቆ ነበር። ነገር ግን የጃክ አዲስ የውጊያ ስታይል ጨርሶ ሊገባው አልቻለም። ጃክ እንደ ድመት እየዘለለ ወንግ የሚሰነዝረውን ጥቃት በሙሉ በቀላሉ ይመክትበታል።
እንዲያውም መልሶ በከባድ ሁኔታ ያጠቋል። ወንግ ከጥቂት ጊዜ በኋላ የጃክን ስታይል ለመረዳት ሞክሮ ጃክን በደንብ ያጠቃው ጀመር። ነገር ግን ጃክ ተስፋ የሚቆርጥ ሰው አልነበረም። በቆራጥነት ተነስቶ በመጨረሻ ጭንቅላቱ ላይ አደገኛ ምት ሲሰጠው ወንግ እስከ ወዲያኛው ያሸልባል። ጃክም በዚህ አስደናቂ ሁኔታ ወንግን ገሎ አሸናፊ ይሆናል። ነገር ግን ታሪኩ ገና አልተጠናቀቀም። ያ ከዳተኛው የጃክ ጓደኛ አብሳይ ቺን በድንገት ሊረዳቸው የመጣ መስሎ በስለት ሊያጠቃቸው ሲል ሽማግሌው ፓይቻንግ አስቀድሞ ሴራውን ደርሶበት ስለነበር በቀላሉ ይዟል። ቺንም ስቆ ስሙ፣ ከስለቴ ብታመልጡም ከሰጧችሁ ሻይ ግን አታመልጡም፣ የጠጣችሁ ሻይ ውስጥ መርዝ ጨምሬበታለሁ ይላቸዋል። በዚህ ጊዜ ጃክና ማስተሩ ወዲያውኑ ሆዳቸውን ይዘው መሬት ለመሬት እየተንከባለሉ ሙድ ይዙበታል። ቺንም ሊስቅባቸው ሲቃረብ ሁለቱም በድንገት ብድግ ብለው ይጫወቱበታል። ቺንም ደንግጦ እንዴት አልሞታችሁም ሲል ጃክ እየሳቀ እኔና ማስተር እኮ ትኩስ ሻይ መጠጣት አንወድም፣ የሰጠንን ሻይ ቀይሬው ነበር ይለዋል። በዚህ መልኩ የወንግ የመጨረሻም ተማሪ በነ ጃክ ይደመሰሳል። ማስተር ፓይቻንግም ለጃክ በጣም ብልህ ልጅ ነህ፣ የባቡልና የድመቷን ስታይል አዋህደ እኔም ማላውቀው ስታይል ፈጠርክ አይደል ብሎ ያደንቀዋል። ስታይሉንም ስኔክ ኢን ዘ ኤግልስ ሻዶው በንስሩ ጥላ ስር ያለ እባብ የሚል ስም ሲሰጡት እያሳየን ታሪካችን ይጠናቀቃል። የወጌኔም ቤተሰቦች ቪዲዮን ከወደዳችሁት ላይክ፣ ሀሳብ አስተያየቶቻችሁን ደግሞ ኮሜንት ላይ፣ ሁሌም አብረን እንድንሆን ደግሞ ሰብስክራይብ በማድረግ ቤተሰብ እንሆን። እንዲሁም በቀጣይ ቪዲዮ እስከምንገናኝ ሌሎች የቻናላችንን ቪዲዮዎች እንዲጎበኙ እየጋበዝኩ እስከዚያው ይመቻችሁ።